ቦታ የአስቴር ዘፈን አረገችው እኮ በየቀኑ መስማት ትፈልጋለች። አሁን ጋይስ አርብና ቅዳሜ ፍራንክፈርት ነኝ። እሺ ጋይስ ትንሹ ገነርስ ሰላም ነው ብሮ። ኧረ ጂጂዬ ግን በቃ ሊደብረኝ ነው። በቃ አንድ ሳምንት ልጠፋ ነው ከቲክቶክ። ችግር የለውም አናግርሃለሁ እኮ እኔ አልፈልግም። አንቺማ ጂጂ አዳምጪኝ። እኔ አይኔ እያየ ቲክቶክ ላይቭ ሆኜ አንቺ ሄደሽ ስትዝናኝ ስትነጪ ማየት አልፈልግም ብሎ ካርጌ ጠፋል። ያነጭ ልጭ የሚያነጨንጭ ነገር ናውጣ ለበት ልጅ እኮ በቃ ተከራከር እኮ ነው የምትያለሽ። ትነጫለሽ ትላለህ እንዴ? ምንድነው የሚነጨው? እንትን መሰለ እንዴ? ድመት መሰለ እንዴ? ሆዴ ያንጋጋል። ከፈለክ ጋጋጋ ያንጋጋ። አማርኛውን አስተካክለዋለሁ። ዘይት ስትቀይሪ ኦይል ስቀይር። እሺ ወይኔ እንግዲህ አንቺ ጋር እያለ በቤንዝል ነበር የሚሰራው ልጁ። አሁን እኮ እዛ ሄዶ በናና ኤሌክትሪክ ነው ዘመናዊ። የምን ቤንዝል ነው? ባትሪውን ጨርሰዋለች ልጅቷ። አሁን በናፍጣ ነው የሚሰራው። እሺ ይቅርታ፣ በቃ እሺ ይቅርታ፣ ሁለተኛ እንዳትል አልልም። እሺ የማን ባትሪ ነው የሚያልቀው? ቴስላ ነው ልጁ። ቴስላ እንትን አረከው እንዴ? ቴስላ ነው ቴስላ። አለቅን እኮ ተሳቀን ሰዎች። ማውራትም አልቻልንም። ሌላ ርዕስ እንቀይር እንጂ በሱ ጉዳይ ዝም ብል ነው የሚሻለው። ሆዴን አስገቢው የለም። አጂ ጀርመን ብትሄዱ እኮ ሞልቷል። ጀርመን መሄዱ መች ጠፋኝ። እኔ ጀርመን ሴድ ጂጂን ብዬ ካልኩ ምን ያደርግልኛል? እንደውም ጀርመን የሚባል ሀገር ካንሰል ለማድረገው ከሆነ እንቀበልሃለን እኮ አልኩኝ። ጂጂ ከመጣሁ ግን ትቀበኝ። ስሚ መጥቼ ዩቱብ እንስራ እንዴ? ምን ይለናል? ታውኩት እኮ ነው አሁን ከሆዴ ጋር መስራት። የበላው ይመለስ። ሰውዬ እድሌን ሁሉ ዘጋው እኮ። አንተ ከብት ብሎ ጽፋለሁ ብሎ አንተ ከልብ ብሎ ጻፈ። እንዲህ አይነት ጻፊ ነው የሞላው እዚህ ቤት ውስጥ። ጋይስ ኮፒ ሊንክ አድርጉ ስሞትላችሁ። እኔ እኮ አንዳንድ ሰዎች ሲጽፉ ሁሉ ነው የሚገርሙኝ። ሲቸኩል እኮ ነው። ዌብሳይት አንቺ ዌብሳይት ግን እዛ ብሄረን ምነች በጣም ምርጥ ሰው ነው። አሪፍ ልጅ በጣም እናቴ ትሙት። በቃ አሁን በጣም ተግባብተን በቃ ንግግሩ ሁሉ ምናምን ስርዓቱ እዛ ብሄርን ደስ የሚል አንደበት ነው ያለው። ሲሪየስ አይ አንዳንዴ ኃይለኛ ነው። ጓ ነው የሚለው ግን ያ አይ ጓ አባባሉ እንትን ያለው ፖይንት ያለው ነው። ይሄ ዝም ብሎ እንደ መንደር ሰው ዝም ብሎ አይናከስም። አይ ግን ጓ ሲልም ራሱ የሆነ ይጥማል ማለት ሲናገረ ራሱ የሆነ ደስ ይላል ነው። እሺ ማነሽ ኤንጎ የምትይው የኔ በጣም ይኸውልሽ ኤንጎ ዲፖ የምትባለው የኔ ቤስት ቤተሰብ ናት። ጭራሹን መታ ሀጂዬ ጂጂና ሆዶን አስታርቃቸው። እቤቴ ስትመጪ ትቦለኪያታለሽ። ጠብቂ። በእኔ አትምጡበት በቃ ሀጂ። እኔም እኮ በቃ እኔ ግን ምንም ችግር የለው። እኔ ግን ይኸውልሽ አዳምጪ እናት፣ በአንቺ መቼም ነው የማልደራደረው። በቃ የአንቺን ክሬዲት ከኔ የሚወስድ እናቱ የወለደችው ቲክቶከር አይመጣም። እኔም እንደዛ ነኝ። በአንተ በፍጹም አልደራደር አውቃለሁ። እናቴትም ተሳስተው አልኩሽ እኮ ጂጂ ጋር እንደዚህ ካሉኝ ሊቀሩ ይችላሉ። ማን ናቸው? ሀጂ ጉቺ ነዳ ክፈል ድምሎ ስልክ ጉቺ አሸንፋኝ ነው እና አይ ቅጣት አለብኝ እሱን ነው የሚሉት። የጉቺ አቃጣሪ ሁላ አሁን ጂጂ ጋር መታችሁ ማቃጠራችሁ ነው። የምን ቅጣት? ፌቨን እያለችውን ሰማሽ? ተስማሙ። ምን እንስማማ? በድርድር እናርጋው። እኔ ግን እዚህ ቤት ውስጥ ጂጂ 1000 ሰው አለ። 10,000 እኮ አልገባውም ፎሎወሬ ታውቂያለሽ። መግባት ከፈለክ ፎሎ አድርጉት ጋይስ። አንቺ ቤት የአንቺ ሰዎች እኮ ፎሎ ማድረግ አለባቸው። እኔ እኮ ቁጥር አንድ የአንቺ ደጋፊ እኮ ነኝ። ይህን ማመን አለባቸው እኮ እናቴ ትሙት። ፎሎ አድርጉት ጋይስ፣ ፎሎ አድርጉት። በአረበኛ ከልብ ብለህ ጽፈህ ነው እንዴ? ውሻ እኮ ታዲያ አላወቅም? ዩሮፕ ውስጥ የተከበረ እንስሳ ነው። ለማወቅ ስሚ፣ ድሮ ውሻ ሲባል እኮ ሰው ይናደር ነበር። እኔ እንኳን ውሻ ሲሉኝ በጣም ነው ደስ የሚለኝ። እኔ ምን እንደሚያስቀኝ ታውቃለህ ሀጂ? ምን እንደሚያስቀኝ ታውቃለህ?
በቃ እዚህ ከስር ያሉት ሰዎች በቃ የሆነ ነገር እነሱ ስለተናገሩ ብቻ የሚሆን የሚመስላቸው ሰዎች አሉና አንዳንድ ሰው አንዳንድ ሰው ደግሞ ያውኑና አሶችልኝ ሰውዬ በቃ የምትወጂኝ እንኳን ይሄን ሰውዬ ዳይመንድ እንዲያው ምን እንዳለኝ ታውቃለህ? ሆዴ ጋር ስትሄጂ ፍራንክፈርት አለኝ ያ የምሰጥሽ ስጦታ አለ ለሆዴ ብሎኛል። በውስጥ በኩል አይደለ ዳይመንድ አለ እንደዚህ። በጣም የሚገርመኝ ልንገርሽ፣ ከኔ ላይ ሴት ይቀማል፣ ከኔ የሄደችውንም ሴት እየተከታተለ ያመሰግናል፣ ስጦታ ይሰጣል። ችግሩ ምንም ሊገባኝ አልቻለም የሰውየው። እኔ ራሴ ብታይ እንደዛ ሲል ጊዜ ደንግጬ ይሰማቻል። ምክንያቱም በቃ ምርጫዬን ስላከበረልኝ ማለት ነው። ያ ሚውት አድርግ። ኦኬ ኦኬ ጄኔፈር አለው ሻውሪ 1-2 ደቂቃ ብቻ የሆነ ነገር ላስተካክል። እሺ እሺ። ሀጂን ወይ በይኝ ሚሚዬ ዳይመንድ ቴንክ ዩ ዳይመንድ ቴንክ ዩ መሳሚያ ይበጠስ አቦ ይሄ ሰውዬ እንጂ ወይ እንዴት ናችሁ? ቦስ ይወድ እኔ በእኔ ሆዴ ነው የምላ እንደዛማ አይባልም። ማይ ቤቢ ቦይ ላቭ ዩ ቱ ብያለሁ። ያ ማይ ቤቢ ቦይ ለምን ኤክሱን አነሳ ተብሎ እስር ቤት በጣም ነው የሚያሳዝነው። ግን ተከታዩ ማን እንደሆነ ስለማናቅ ነው።